ሰላም እንዴት ናችሁ? ውድ የኢንፎቴይንመንት የዩቲዩብ ቻናል ቤተሰቦች ፋሲል ነኝ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በተለይ ደግሞ ባለፉት ለስድስት የሚያክሉ ተከታታይ ቪዲዮዎችን ማለትም ከዲቪ ጋር የተያዙ ቪዲዮዎችን ካቀረብኩላችሁ በኋላ ዛሬ ደግሞ ወጣ ብዬ ሌላ ወሳኝ የሆነ ቪዲዮ ይዤላችሁ ቀርቤያለሁ። ዛሬ ደግሞ እንዴት አድርጋችሁ ስልካችሁን የስልካችሁን ደህንነት እንደዚሁም ደግሞ ስልካችሁ ላይ ያሉ መረጃዎች እንዳይመዘበሩባችሁ ጥበቃ ማድረግ የምትችሉበትን ከዚህም በተጨማሪ ደግሞ በጣም የሚያሰለቿችሁን አዶች እንዴት አድርጋችሁ በስልካችሁ አማካይነት ወይም ስልካችሁ ላይ በምታደርጉት ሴትአፕ አማካይነት እንዴት እነሱን መጠበቅና ማስቀረት እንደምትችሉ አብረን እንመለከታለን። ይሄንን ቪዲዮ እንድሰራ ያደረገኝ ደግሞ ትልቅ ምክንያት አለኝ። እንደዚሁም ደግሞ እያንዳንዱን ይህ ምን ማለት እንደሆነ አስረዳችኋለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በድጋሚ ግብዣዬን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ የኢንፎቴይንመንት የዩቲዩብ ቻናልን ሰብስክራይብ እንድታደርጉ ለጓደኞቻችሁ ደግሞ ሼር እንድታደርጉላቸው በዚህ አጋጣሚ ግብዣዬን አቀርብላችኋለሁ። አሁን ወደ ቪዲዮ በተለይ ደግሞ ልክ ኢንተርኔትን ስናስብ ልክ እንደ አንድ ትልቅ ከተማ ልናስበው እንችላለን። ሌላው ደግሞ እያንዳንዱን ድረገጽ ወይም ደግሞ ዌብሳይቶችን ልክ እንደ አድራሻ እንዳለው ህንፃ እናስበውና አሁን ልክ ስልካችን ልንጎበኝ በምንፈልግበት ወይም ደግሞ እያንዳንዱን ነገር በምንፈልግበት ጊዜ ውስብስብ የሆኑ የቁጥሮች አድራሻ ሊኖራቸው ይችላል፣ ግን ያንን ላያስታውስ ይችላል። እነዚህ ውስብስብ የሆኑ የቁጥር አድራሻዎች ወይም ደግሞ አይፒ አድሬስ በመባል የሚታወቁትን ማለት ነው። ስለዚህ ለዚህ የሚረዳን ደግሞ በጣም ትልቁና ስልካችን ላይ የምናገኘው ነገር ዲኤንኤስ ይባላል። ዲኤንኤስ ማለት ዶሜን ኔም ሲስተም ማለት ነው። እንግዲህ ዲኤንኤስ የሚገባው እንግዲህ እዚህ ላይ ነው። ማለትም እያንዳንዱን ውስብስብ የሆኑ ልናቃቸው ወይም ልንደርስባቸው የማንችላቸውን አድራሻዎች በቀላሉ ማግኘት የምንችልበት ወይም ደግሞ ይሄንን ወደዛ እንድናገኘው ወደሚረዳን ሲስተም የሚቀይርልን ሲስተም ማለት ነው፣ ወይም ዶሜን ኔም ሲስተም ማለት ነው። ዲኤንኤስ ዋነኛው ዓላማው ልክ እንደ ለኢንተርኔት ልክ እንደ ስልክ መጽሐፍ ሆኖ የሚያገለግል ነው። ይሄ ማለት ደግሞ የሰውኛ የሆኑ ቃላትን ለምሳሌ google.com ብላችሁ አንድን ጉግልን ስትፈልጉ ይሄ google.com ብላችሁ ደግሞ ሰርች ያደረጋችሁበት ነገር ወደ ዲኤንኤስ ይላካል። ይሄ ዲኤንኤስ ደግሞ google.com የሚለውን የኮምፒውተር ወይም ሰዎች የሚረዱትን የኮምፒውተር ወይም ኮምፒውተራቸው ላይ ሰርች የሚያደርጉትን ስም ወደ አይፒ አድሬስ ወይም ደግሞ አይፒ አድሬስ ስንል ለምሳሌ 192.168.10.1 ብለን የሚተረጎም የአይፒ አድሬስ ይቀየራል ማለት ነው። እንግዲህ ዲኤንኤስ የሚያገለግልበት ትልቁ ምክንያት ይሄ ነው። ሰውኛ የሆኑ አረዳዶችን ወደ ቁጥሮች መቀየር ማለት ነው። ወይም ደግሞ ራሱ ወደሚረዳው ወይም ኮምፒውተሩ ወደሚረዳው አድራሻ መቀየር ማለት ነው ስራው። ስለዚህ እንግዲህ ስልካችን ልክ የአይፒ አድራሻውን ካገኘ በኋላ ትክክለኛውን ዌብሳይት እንድናገኝ ይረዳናል ማለት ነው። አሁን ደግሞ ስለ ዲኤንኤስ ከተነጋገርን እስቲ ፕራይቬት ዲኤንኤስ ስለተባለው ወይም ደግሞ ስለ ግል ዲኤንኤስ እንነጋገር። በተለምዶ ስልካችን ላይ ወይም ደግሞ ስልካችን ላይ አንድን ዌብሳይት እንፈልጋለን። ብዙ ጊዜ በሞባይላችን የተለያዩ አይነት ወይም ዋይፋይም ተጠቅመን ሊሆን ይችላል፣ ወይም ደግሞ የተለያየ የራሳችን የሞባይል ዳታ ተጠቅመን ሊሆን ይችላል። አንድን ዌብሳይት ልንፈልግ እንችላለን፣ ወይም አንድን አውታረ መረብ ልንፈልግ እንችላለን። ስለዚህ እነዚህ እዛ ላይ ያሉት ግን የዲኤንኤስ አገልጋዮች እነዚህን የምንፈልጋቸውን ወይም ደግሞ ሰርች የምናደርጋቸውን ነገሮች ወደ ኮምፒውተሩ ቁጥር ወይም ደግሞ ኮምፒውተሩ ወደሚረዳው የቁጥር አድራሻዎች እንዲቀየሩ ይረዳሉ ማለት ነው። ታዲያ አሁን ይሄ የዲኤንኤስ ብለን የምንጠራውን ወይም ደግሞ ዶሜን ኔም ሲስተም ብለን የምንጠራውን ይሄንን ነገር ኦፍ በምናደርግበት ጊዜ እነዚህ ሁሉ ነገሮች ይዘበራረቃሉ ማለት ነው። በሌላ አባባል በእኛ በተለምዶ ሰርች የምናደርጋቸው ነገሮች በቀላሉ እንዳናገኝ እና ለተለያዩ ሌሎችም በጣም ውስብስብ ለሆኑ ነገሮች ሊዳርገን ይችላል ማለት ነው። በስልካችንና በዲኤንኤስ አገልጋይ መካከል ያለውን ግንኙነት ሚስጥራዊ የሚያደርግ ነው። ይሄ ማለት ደግሞ በበየነ መረብ አገልግሎት አቅራቢያችን ወይም ደግሞ ልክ በአውታረ መረባችን ላይ እየሰለለ ያለ ማንኛውም ሶስተኛ ወገን ቀጥታ ስልካችንን በቀላሉ እንዲያገኝ የሚያደርግ ነው ማለት ነው። ይሄ ማለት ምን ማለት ነው? አንዳንድ ጊዜ ሰዎች የእናንተን ስልኮች ለማግኘት ወይም ደግሞ እናንተ ስልኮች ውስጥ ያሉትን መረጃዎች ለማግኘት የተለያዩ አይነት ስለላ የሚያደርጉባቸው የተለያዩ ዌብሳይቶች ይኖራሉ ወይም የተለያዩ ድረገጾች ይኖራሉ። ስለዚህ እነዚህ ድረገጾች የተለያዩ አይነት ስልኮች ላይ እንዲደርሱ ለማድረግ ጥረት ያደርጋሉ።
እኛ በዚህ ወቅት ዲኤንኤስ የሚባለውን ሲስተም ካጠፋ ነው ከስልካችን ላይ ወይም ኦፍ ካደረግ ነው እነዚህ ሰዎች በቀላሉ ስልካችንን አግኝተው የተለያዩ አይነት መረጃዎቻችንን እንዲወስዱ እንፈቅድላቸዋለን ማለት ነው። ስለዚህ በእርግጥም በተለይ ደግሞ ፕራይቬት ዲኤንኤስ በጣም ልንጠቀምበት የሚገባ የሲስተም አይነት እንደሆነ መመልከት እንችላለን ማለት ነው። ከደህንነት ጋር በተያያዘ አንዳንድ የፕራይቬት ዲኤንኤስ አቅራቢዎች የታወቁ አይነት የተንኮል አዘል ድረገጾችን ያው ልክ ቀደም ሲል እንደነገርኳችሁ የተለያዩ አይነት የድረገጾችን ይፈጥራሉ። ስለዚህ እነዚህ ደግሞ የተለያዩ አይነት ስልኮች ላይ እንዲገቡ ለማድረግ ጥረት ያደርጋሉ። ለምሳሌ ይሄንን ማድረግ ከሚችሉባቸው አንዳንድ መንገዶች አንዱ ለምሳሌ አንድን ምስል ይሰራሉ። እዛ ምስል ውስጥ ግን አብረው የሚልኳቸው ነገሮች አሉ። እነዚህ ቫይረሶች በቀጥታ ስልካችን ላይ ገብተው በተለይ ደግሞ ይሄ ፕራይቬት ዲኤንኤስ የማንጠቀም ከሆነ በቀጥታ ስልካችን ላይ ገብተው ልክ ስንከፍታቸው ወዲያውኑ መረጃዎቻችንን በዛችሁ ሰከንድ ውስጥ መውሰድ የሚችሉ ሲስተሞችን ይፈጥራሉ ማለት ነው። ስለዚህ ይሄ ፕራይቬት ዲኤንኤሳችን ግን እነዚህ ሁሉ ነገሮች እንዳይገኙ ሊያግዱ የሚችሉና ሚስጥራዊ ሊያደርጉ የሚችሉ ናቸው ማለት ነው። ስለዚህ ፕራይቬት ዲኤንኤስ ልክ እንደዚህ አይነትን ስራ በደንብ በስልካችን ላይ እንዲሰራ የሚያደርግ ነው ማለት ነው። ሁልጊዜ ባይሆንም አንዳንድ ጊዜ ግን የፕራይቬት ዲኤንኤስ አገልጋዮች በተለይ የተለያዩ አይነት ድረገጾችን ወይም ደግሞ የተለያዩ አስተማማኝ የሆኑ ነገሮችን እንድናገኝ ሊረዱን የሚችሉ ቢሆንም አንዳንድ ጊዜ ደግሞ ዲኤንኤሶች ሲጠፉ እንደዚህ የመሰሉ በጣም ከባድ የሆኑ ትልቅ አደጋ ሊያስከትሉ የሚችሉ ሁኔታዎች እንዲከሰቱ ያደርጋሉ። ብዙ ሰዎች በተለያየ አይነት ምክንያት ብዙ መረጃዎቻቸውን ብዙ አይነት ነገሮቻቸውን ተሰርቀዋል። ስለዚህ ይሄ ደግሞ እንዲሆን የሚያደርገው ነገር ደግሞ ፕራይቬት ዲኤንኤስ የሚባለውን ሲስተም ኦፍ ሲደረግ እንደሆነ መረዳት እንችላለን ማለት ነው። ስለዚህ ፕራይቬት ዲኤንኤስ ልክ ሲጠፋ እነዚህ ሁኔታዎች ይከሰታሉ ማለት ነው። ስለዚህ የዲኤንኤስ ጥያቄዎች ተጋላጭ የመሆን እድላቸው ሰፊ ነው ማለት ነው። ይሄ ደግሞ የኛን እና የሌሎችም እየጎበኘናቸው ያሉ ድረገጾችንም ጭምር በቀላሉ እንዲያዩ ሊያደርጓቸው የሚችሉ ነገሮች ናቸው ማለት ነው። ስለዚህ እነዚህ ደግሞ እንደ ማልዌር ወይም ደግሞ የተለያዩ አይነት ሌሎችንም ችግሮች ሊያመጡብን ይችላሉ ወይም ደግሞ ለእንደዚህ አይነት የደህንነት አደጋዎች እና የተለያዩ አይነት ነገሮች ልንጋለጥ እንድንችል ያደርጉናል ማለት ነው። ሌላው ነገር ደግሞ የተለያዩ አይነት ሳንሱሮችንም ለማረፍ ፕራይቬት ዲኤንኤስ በጣም አስፈላጊ ነው። አለበለዚያ እነዚህን ገደቦች የምናጠፋቸው ከሆነ አሁንም ቢሆን ለእንደዚህ አይነት ነገሮች ልንጋለጥ ስለምንችል አሁንም ጥንቃቄ ማድረጋችን አስፈላጊ ነው። ግን ይህንን ሁሉ ያነሳሁት ያለ ምክንያት አይደለም። ምክንያቱም ብዙ ሰዎች በስልኮቻቸው ላይ ያሉ የተለያዩ አይነት መረጃዎችን መሰረቅ ብቻም ሳይሆን አንዳንድ ጊዜ ደግሞ የተለያዩ አይነት ዌብሳይቶችን ወይም ደግሞ ድረገጾችን በሚጎበኙበት ጊዜ ከዛ ጋር ተከትለው የሚመጡ አላስፈላጊ የሆኑ አዶች ወይም ደግሞ ማስታወቂያዎች ስልካቸውን ባትሪ እንዲበላ እንደዚሁም ደግሞ ስልካቸው ውስጥ በተደጋጋሚ ድረስ እየመጡ በተለይ ደግሞ ዳታም ሲጠቀሙ ሊሆን ይችላል ዋይፋይም ሲጠቀሙ ሊሆን ይችላል ወይም ስንጠቀም የተለያዩ አይነት አላስፈላጊ የሆኑ ማስታወቂያዎች ስልካችን እንዲያጨናንቁት ያደርጋል። ይሄ ደግሞ ብዙ መረጃዎቻችንን ማጥፋት ብቻም አይደለም፣ ያንን እንኳን ባያደርጉ የስልካችንን ባትሪ በቀላሉ ወዲያውኑ እንዲጠፋ ሊያደርጉ ይችላሉ። ከዛም በተጨማሪ የምንፈልጋቸውን ስራዎች በቀላሉ መስራት እንዳንችል ሊያግዱንና ሊረብሹን ይችላሉ። ታዲያ ይሄን ሁሉ እንደዚህ አይነት ችግሮች የሚደርሱብን ከሆነ ፕራይቬት ዲኤንኤሳችንን እንዴት ነው መጠቀም የምንችለው የሚለውን አሁን ከዚህ ቀጥሎ በስልካችን እነዚህ ነገሮች እንዴት ምን ማድረግ እንደምንችል አብረን እንመለከታለን። አሁንም አብራችሁኝ እንድትቆዩ ጋብዛችኋለሁ። ሴቲንጋችሁ ላይ ትገቡና ኮኔክሽንስ የሚለውን ትነኩታላችሁ። ኮኔክሽንስ የሚለውን ከነካችሁ በኋላ ብዙ አይነት አማራጮች ይመጡላችኋል። ከዛ ሞር ኮኔክሽንስ የሚለውን ትነካላችሁ። አሁን ልክ ሞር ኮኔክሽንስ የሚለውን ስትነኩ ፕራይቬት ዲኤንኤስ የሚል ታገኛላችሁ። አሁን ይሄን ፕራይቬት ዲኤንኤስ አንድ ጊዜ ስትነኩት ኦፍ የሚል አለ። እዚህ ጋር ልክ እንደምታዩት ኦፍ የሚል አለ፣ አውቶማቲክ የሚል አለ፣ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚል አለ። ይሄ አሁን ኦፍ መደረግ የለበትም የሚለውን ነው ቅድም ስንነጋገር የነበረው። ምክንያቱም ኦፍ ከተደረገ ለብዙ አይነት አደጋዎች ስለሚያጋልጠን፣ አንደኛ በቀላሉ ሲስተማችን ውስጥ የተለያዩ አይነት ደህንነታችንን ወይም የስልካችንን ደህንነት ይሁን ማለትም ስልካችን ውስጥ ያሉትን መረጃዎች ለመዝረፍም ይሁን በተለያየ አይነት መንገድ ብቻ
ስልካችንን ለመጥለፍ እና ለሌሎችም አይነት የደህንነት ኢሹዎች እንድንጋለጥ ስለሚያደርገን በፍጹም ኦፍ ሊደረግ አይገባም። በአብዛኛው ልክ እዚህ ጋር እንደሚበረታታው ወይም ሪኮመንድ እንደሚደረገው አውቶማቲክ ላይ እናደርገዋለን ማለት ነው። ስለዚህ አውቶማቲክ ላይ ስናደርገው ይሄ ልክ እዚህ ጋር እንደሚገልጸው የተለያዩ አይነት ነገሮችን ወይም ደግሞ የደህንነታችንን ወይም የስልካችንን ደህንነት አደጋ ላይ ሊጥሉ የሚችሉ ነገሮችን እናስቀራለን ማለት ነው። ይህም ብቻም ሳይሆን በዲኤንኤስ እዚህ ላይ የዲኤንኤስ የተባለው ሲስተም በቀላሉ ስራውን በአግባቡ መስራት እንዲችል ያደርገዋል። ማለትም ማንኛቸውንም ዌብሳይቶች ስንጎበኝ ወይም ደግሞ ማንኛቸውንም አይነት ስራዎች ስንሰራ እዚህ ላይ ያለው ዲኤንኤስ የሚባለው ሲስተም እኛ የምንፈልገውን ስራ በአግባቡ እንድንሰራ ይረዳናል ወይም ያግዘናል ማለት ነው። ሌላው ከስር ያለው አማራጭ ነው። ይሄ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚባለው ማለት ነው። ይሄንን አንዳንድ ጊዜ የምናደርግበት ምክንያት ምንድነው ካላችሁ ደግሞ ብዙ ጊዜ እዚህ አውቶማቲክ ላይ አድርገነው ምንም እንኳን ደህንነታችንን አደጋ ላይ የሚጥሉ ነገሮች ላይኖሩ ቢችሉ ሆኖም ግን በጣም የሚረብሹ ማስታወቂያዎች፣ አላስፈላጊ የሆኑ ማስታወቂያዎች ልክ ዳታችንን ወይም ደግሞ ዋይፋይ ስናበራ በቀላሉ እነዛ ማስታወቂያዎች ስራቸውን ይሰራሉ። እነዚህ ማስታወቂያዎች ደግሞ ዝም ብለው በየሰከንዱም ይሁን በተለያዩ አይነት ሁኔታዎች በመምጣት ስራችንን በአግባቡ እንዳንሰራ በተለይ ደግሞ ኢንተርኔት በምንጠቀምበትና እንደዚህ አይነት አንዳንድ ዌብሳይቶች ላይ በምንሰራበት ጊዜ ወይም ብቻ የማንኛቸውንም አይነት ስራዎች ብንሰራ በቀላሉ እነዚህ ነገሮች እየመጡ ስለሚረብሹን ስራችንን በአግባቡ እንዳንሰራ ይረዱናል። ታዲያ በዚህ ጊዜ ምንድነው የሚደረገው? ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚባለውን አማራጭ እንጠቀማለን ማለት ነው። ሆኖም ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለውን ስትጠቀሙ ግን ጀስት እዚህ ጋር ማብራት ብቻም አይደለም። አሁን እኔ ለምሳሌ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለውን አብርቼዋለሁ። ከዛ ከስር እዚህ ጋር የምታዩት dns.adguard.com የሚል የተጻፈ ነገር ታገኛላችሁ። ይሄ ደግሞ ምንድነው? ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም ስለሆነ ሆስት ኔም እናዘጋጅለታለን ማለት ነው። ስለዚህ ይሄ ሆስት ኔም ወይም ደግሞ dns.adguard.com የሚባለው ሆስት ኔም ደግሞ አሁንም አውቶማቲክ ላይ አድርገን መከላከል ያልቻልናቸውን ነገሮች በፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም አማካኝነት እንድንከላከል ይረዱናል ማለት ነው። ስለዚህ አንዳንድ ጊዜ አሰልቺ የሆኑ ማስታወቂያዎች እየመጡ የሚያስቸግሯችሁ ከሆነ በቀላሉ እናንተ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም ላይ አድርጋችሁ dns.adguard.com ብላችሁ መጻፍ ትችላላችሁ ማለት ነው። እርግጥ ነው እንዳልኳችሁ እነዚህ ነገሮች ብዙ ጊዜ የሚበረታታው አውቶማቲክ ላይ እንዲደረግ ነው። ግን አውቶማቲክ ላይ ስታረጉ ደግሞ ሌላ መጠንቀቅ ያለባችሁ ነገር ምንድነው? የምትጎበኟቸውን ዌብሳይቶች ወይም የምትጎበኟቸውን ብራውዘሮች ላይ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም አንዳንድ ብራውዘሮች የራሳቸው የሆኑ አዶችን ይዘው ስለሚመጡ ወይም ይዘው ስለሚቀመጡ እነዛን ብራውዘሮች በተጠቀማችሁ ቁጥር አንዳንድ ማስታወቂያዎች ወይም አላስፈላጊ ወይም ደግሞ በጣም በርካታ ደቂቃዎች በተደጋጋሚ እየመጡ የሚያስቸግሯቸው አይነት ማስታወቂያዎች ወይም አዶችን እንዲያመጡባችሁ ሊያደርጉ ስለሚችሉ እነዛን ከመጠቀም ጥንቃቄ ማድረግ አለባችሁ። ብዙ ጊዜ ስልካችን ላይ አይታችሁ ከሆነ ማንኛቸውንም በተለይ ደግሞ ከፕሌይ ስቶር ላይ ካልሆነ በቀር ከሌሎቹ ወይም ከተለያዩ አይነት ዌብሳይቶች ላይ ዳውንሎድ ለማድረግ አንዳንድ ነገሮችን ዳውንሎድ ለማድረግ ስንሞክር ይሄ ነገር ስልክህን ይጎዳዋል ግን ትፈልጋለህ ወይ ብሎ ይጠይቀናል። ስለዚህ አማራጭ ያቀርብናል። አንዳንድ ጊዜ ምንድነው ራሱ ፕሌይ ስቶር የተለያዩ አይነት ጥበቃዎችን ስለሚያደርግ ከሱ ውጪ ምንም አይነት ነገሮች እንዲጫኑ ስለማይፈልግ ነው። በሌላ በኩል ደግሞ በዛው ልክ ደግሞ ስልካችንን በቀላሉ ሊያጠቁ የሚችሉ ቫይረሶችም ስልካችን ላይ እንዲገቡ ምክንያትም ሊሆን ይችላል። ስለዚህ ብዙ ጊዜ አውቶማቲክ ላይ እናደርገዋለን ዲኤንኤሳችንን ወይም ፕራይቬት ዲኤንኤሳችንን። ከዛ በኋላ ግን የምንጎበኛቸውን ዌብሳይቶች ወይም ደግሞ አንዳንድ አፕሊኬሽኖችን ማውረድ ስንፈልግ የምናወርድባቸውን ቦታዎች በተመለከተ ጥንቃቄ ማድረግ ይኖርብናል። አለበለዚያ ግን በእንደዚህም አይነት ሆኖ አንዳንድ ጊዜ እንደዚህ አሰልቺ የሆኑ ማስታወቂያዎች እየመጡ በጣም የሚያስቸግሩን ከሆነ እንዳልኳችሁ ፕራይቬት ዲኤንኤስ ላይ እናደርገዋለን። ከዛ በኋላ ከስር dns.adguard.com ብለን እንጽፈዋለን። ከዛ ከስር እዚች ጋር ሴቭ እናደርገዋለን ማለት ነው። ከዛ በኋላ ምንም አይነት እንደዚህ የመሰሉ አሰልቺ የሆኑ ነገሮች አይመጡብንም ማለት ነው። እንግዲህ እስካሁን ስለ ዲኤንኤስ ነበር የተመለከትነው።
የዛሬው ቪዲዮ ትኩረት ያደረገው እዚህ ላይ ነው። እንደወደዳችሁትና ሊጠቅማችሁ እንደሚችል ተስፋ አደርጋለሁ። እስቲ እናንተም እንደዚህ አይነት አሰልቺ የሆኑ ማስታወቂያዎች የሚመጡባችሁና የሚያሰለቿችሁ ከሆነ መጀመሪያ ነገር ዲኤንኤሳችሁን ላለማጥፋት ሞክሩ። አታጥፉት። ምክንያቱም ዲኤንኤሳችሁን ካጠፋችሁ በጣም ብዙ አይነት ነገሮች ስለሚያስቸግሯችሁ ማለት ነው። ሁለተኛ ነገር ደግሞ ፕራይቬት ዲኤንኤሳችሁን ስትጠቀሙ አውቶማቲክ ላይ አድርጉት። ብዙ ጊዜ ባይ ዲፎልት አውቶማቲክ ላይ ነው። ሆኖም ግን እንደዚህ አይነት አሰልቺ የሆኑ ማስታወቂያዎች ድንገት እንኳን ቢመጡባችሁ ፕራይቬት ዲኤንኤሳችሁን ልክ አሁን እንዳደረኩት እዚህ ላይ ታደርጉታላችሁ። ወይም ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም ላይ አድርጋችሁ የራሳ dns.adguard.com ብላችሁ ከዛ ሴቭ ማድረጋችሁን አትርሱ። ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ፣ እንደሚጠቅማችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄንን ደግሞ ቪዲዮ ለጓደኞቻችሁ ሼር አድርጉ። በሌላ ጊዜ እስከምንገናኝ ድረስ መልካም ቆይታ